የኢትዮጵያ ምግብና መድኃኒት ባለስልጣን ከኤስኤንኤፍ ኢትዮጵያ ጋር በመተባበር በባለስልጣኑ የምግብ ጥራትና ደህንነት ላቦራቶሪ ውስጥ በሰጠው የተግባር ስልጠና በወተት ምርቶች ውስጥ የሚገኙትን የጸረ ተባይ ኬሚካል ቅሪቶችን በጋዝ ክሮማቶግራፊ ማስ ስፔክትሮሜትሪ መሳሪያ የመለየት ዘዴዎች፣ አንቲባዮቲክ ቅሪቶችን በሊኩዊድ ክሮማቶግራፊ ማስ ስፔክትሮሜትሪ እንዲሁም በኢንዳክቲቭሊ ካፕልድ ፕላዝማ ማስ ስፔክትሮሜትሪ መሳሪያ አማካኝነት በወተትና ተዋጽኦች ውስጥ ሊገኙ የሚችሉ ብረታማ ንጥረ ነገሮችን የመመርመር ስልጠና ሰጥቷል። በስልጠናው ወቅት የባለስልጣኑ የምግብ ጥራትና ደህንነት ላቦራቶሪ መሪ ስራ አስፈጻሚ አቶ ሰኔላ ሀምባው ስልጠናው የወተት ዘርፉን ጥራትና ደህንነት ለመጠበቅ ያለመ መሆኑን ገልጸው በዘመናዊ መሳሪያዎች የተደራጀውን ላቦራቶሪ በሰለጠነ ሰው ኃይል ለማሰራት ያቀደ ስልጠና መሆኑን ጠቁመዋል። ባለስልጣኑ የወተት ጥራትና ደህንነት ለማረጋገጥ በየጊዜው አቅሙን እየገነባ እንደሚገኝም ጨምረው ገልጸዋል። የኤስኤንቪ ፕሮጀክት ትብብር ማኔጀር አቶ በትረጌታን በበኩላቸው ይህ ስልጠና የተሰጠው በብሪጅ ፕላስ ፕሮጀክት ስር መሆኑን በመግለጽ ከ2023 ዓ.ም ጀምሮ ስልጠናዎችና አስፈላጊ የሆኑ የላቦራቶሪ ግብዓቶችን ድጋፍ በማድረግ የላቦራቶሪውን አቅም ለማሳደግ ስራዎች ከባለስልጣኑ ጋር እየተሰራ ነው ብለዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ከኤስኤንቪ ኢትዮጵያ ጋር በመተባበር የማህበራዊ ሚዲያ ጋዜጠኞችና የህዝብ ግንኙነት ኃላፊዎች በወተት ጥራትና ደህንነት ውስጥ ያላቸው ሚና በሚል ርዕስ ስልጠና ሰጥቷል። የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ የመክፈቻ ንግግር ሲያደርጉ ወተት ለህብረተሰቡ ከፍተኛ የጤና ዋጋ ያለውና በጣም ወሳኝ ምርት መሆኑን አጽንኦት ሰጥተው ነገር ግን በጥንቃቄ ካልተያዘ በቀላሉ የሚበላሽ በመሆኑ የህዝብ ጤና ላይ አደጋ ሊያስከትል እንደሚችል ገንዝበዋል። አቶ ነጋሽ የወተት ደህንነት የሚረጋገጠው ከእንስሳት መኖ ጀምሮ እስከ መጨረሻው የፍጆታ ሂደት ድረስ ባለው የቁጥጥር ስራ መሆኑንም ጠቁመዋል። በሚዲያዎች የሚተላለፉ መረጃዎች በህብረተሰቡ ዘንድ አመኔታን በመፍጠርና የባህሪ ለውጥ በሚያመጣ መልኩ ሊተላለፍ እንደሚገባም አሳስበዋል። የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አበራ ደነቀ እንዳሉት ስልጠናው የሚዲያ ባለሙያዎቹ የባለስልጣን መስሪያ ቤቱን ተልዕኮ በአግባቡ በመረዳት ህብረተሰቡን የቁጥጥር ባለቤት እንዲሆን በሚደረገው ጥረት የበኩላቸውን አስተዋጽኦ እንዲያበረክቱ ለማድረግ ታስቦ የተዘጋጀ ነው። በስልጠናው ከምግብ መድኃኒት አስተዳደር አዋጅ ቁጥር 1112/2011 የወተት ምርቶች ደህንነትና ጥራት ቁጥጥር፣ የቁጥጥር ዲጂታላይዜሽን ስራ፣ የምግብ ምዝገባና የማስታወቂያ መመሪያ በሚሉ ርዕሶች የቀረቡ ሲሆን ከስልጠናው በተጨማሪም በባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አስተባባሪነት ሰልጣኞች የባለስልጣኑን የምግብ ደህንነት ላቦራቶሪ የመጎብኘት እድል አግኝተዋል። ዓለም አቀፍ የነጭ ሪባንና የአካል ጉዳተኞች ቀን በባለስልጣን መስሪያ ቤቱ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታና አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ተከብሯል። በዕለቱ በተዘጋጀው ፓናል ውይይት ላይ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አበራ ደነቀ ሁሉም ግለሰብ ጾታዊ ጥቃቶችን ለመከላከልና አካል ጉዳተኞችን አካታች ለማድረግ የራሱን ድርሻ እንዲወጣ ጥሪ አቅርበዋል። የጤና ሚኒስቴር የሴቶች ጉዳይ አካቶ ትግበራ ባለሙያ የሆኑት አቶ እናውገው አለማየሁ በበኩላቸው ለጥቃት አጋላጭ መንስኤዎችና መፍትሄዎቻቸው ላይ ከአካል ጉዳተኝነት አንጻር ሰፋ ያለ ገለጻ ያደረጉ ሲሆን የማህበረሰቡን ግንዛቤ በማሳደግ በተግባር ጥቃቶችን መቀነስ ወሳኝ መሆኑን አጽንኦት ሰጥተዋል። በተጨማሪም የሴቶች ጉዳይ አካቶ ትግበራ ባለሙያ የሆኑት ወይዘሮ ቴነሽ አመራርና ሰራተኞች በሙሉ ሴቶችን፣ ህፃናቶችንና አካል ጉዳተኞችን በማካተት በእኔነት መንፈስ በጋራ መስራት እንደሚገባቸው አሳስበዋል። ወይዘሮ ቴነሽ በስራ ቦታዎች የሚደርሱ ጾታን መሰረት ያደረጉ ጥቃቶችን ለመከላከል ሰራተኞች ጥቆማ እንዲያደርጉ የሚያስችል የባርኮድ አገልግሎት መስጠት መጀመሩን ገልጸው ተቀናጅቶ መስራት የሁሉም ሙያዊ ግዴታ መሆኑን አስገንዝበዋል።